መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያውኑ ከነ ሱፌ ነው የመጣሁት የታባቱ እሺ አንዴሞ ቤተክርስቲያን ባማ ሐንቻ እሺ ሰላም አለና ቴንክ ዩ እሺ ቴንክ ዩ እሺ ደግሞ ሐንቻ ክጽልይ ሐንቻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ኸውጻ ደዚያ ልውሽት ናት ነው ተመስገን ቴንክ ዩ ዋው ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ እሺ ቴንክ ዩ አንዴ ልጸልይ አንዴ ሶሪ በኋላ አንዴ ልጸልይ የመጣሁት አንዴ ሶሪ ሽጠና ህለ ከመለኹም የኔና ተመስግንሻለሁ እሺ ኮንግራ ቴንክ ዩ ኮንግራ ብለናል ቴንክ ዩ ቪዲዮ ጎራል ወልካም ቪዲዮ ዳንያ አደሰለካ ቴንክ ዩ ሶ ማች አደሰለካ ቴንክ ዩ ታፈናሽ ቤተ መቅደስ አንዴ እሺ አዎ ዝም ተፈሽ ቴንክ ዩ ወዳችኋለሁ ቴንክ ዩ ዘማሃተ እሺ በቃ ያغلب ዘንት በቃ ያغلب ዶክተር እስከغلب ሽኒ ቴንክ ዩ ዘማሃተ አባ ምን ነው አሰልሙና አባ አንዴ እሺ አንዴ ሶሪ ናት እሺ እየሄድን ቶሎ በል እሺ እንኳን ደስ አለሽ ቴንክ ዩ ወዳችኋለሁ ቴንክ ዩ እሺ ና ቶሎ እሺ ጎ እሺ ቴንክ ዩ እሺ በማርያም እሺ ኮንግራ እሺ ቴንክ ዩ ሶ ማች ወዳችኋለሁ ቶሎ ማን ነው እሺ አንዴ ሶሪ እሺ ቶሎ እሺ ዶክተር እሺ ሀንሳ ቤተ መቅደስ አንዴ ክብር እሺ ቴንክ ዩ ሶ ማች እሺ አመሰግናለሁ እሺ እየሄድን እየተንቀሳቀስና እሺ አስሜ እሺ አንቺ አውልሽ ላኸና እሺ በቃ እሺ ቴንክ ዩ ሶሪ ቤተክርስቲያን አንዴ እሺ መሄድ ሳለብኝ ነው አንዴ ሶሪ ወዳችኋለሁ ቴንክ ዩ
اقرا كيرك تسكن هانشا ايش كورد هانشا ايش دوف ايش بول ما شاء الله نعبد ما هانشا ኧረ አንዴ ኧረ ሐረጎ እሺ በቃ ተረጋጋ ማለት ወዳቸዋለሁ እሺ ወዳቸዋለሁ እሺ ናኸና ሓንሳ ዝሓወል ዋ ናቢ ጫማኻ ገራ እኒዋ ምሳይ እሺ እትቡላያ ሰሓባ ዮኒ አፍታይና أكيد بين غد عندي حنشا باش كوجوني بيت غرسان كري حنشا سوري نخد تلو لا جمع غير جمع لا حتى مطلع نعود في القاعده ايش ايش في القطره ايش تلو اعتقد في تربشن عنده ايش ايش عم بسيف بس كل حوي ايش حنت عند حرش زحوا ابي بيت هذا حتى انا ولي فيا ثلاثه مستي هو ثلاثه مستي نلعب في نابي هاي ارجو لا اسمي نعم دكتور ولا ايدا هم سلام انا نحن كل ادناقي انا مطعميه ثانك يو ولا وين ايش زحاوي معري ثانك يو صدقونا فوقوني كامو ايش مقابرات له تريا بتقول لك تطلع ولا كيف ايه علنا ذنب بيتي تشغيون انت ارينا بمحنيات ነገር تخيل بدن بينو كل نسمع انت ايش سو ጋይስ አሁን እንግዲህ አክሱም ነው የሚገኘው ማለት ነው ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ልሆን ነው እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ የተመረኩት እዚህ ለ16 አመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜን ስቴል ፊልድ ብለን ነው የምንጠራው ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ትላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን ከዚህ ልክ እንደ እጣን ቅመማ ቅመም የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚላውጥ እንደነበርና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ እና አላማቸው የመቃብር ምልክቶች ናቸው ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረድ ናቸው ስካይ ስክራይበር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው ከስር 13 መቃብሮች አሉ በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው ግራናይት በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው ጥያቄው ግን ምንድነው እንዴት ናቸው የተጓጓዙት እንዴት አድርጎ ነው ያቆሙት በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለም እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው 90% 95% ገና ከስር ነው ያለው ለምን አልተጠናም እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡ ሞርለስ ላንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ትላልቅ ግዙፍ መቃብሮች አሉ ማየት እንችላለን ነው እሺ ደስ ይለኛል ይሄንን የወደቀው ሐውልት እዚህ ልክ እንደዚህ ፓተርኖቹ 13 መስኮቶች አሉበት ግራናይት ነው ሳይናይት ሶፎናይት ግራናይት ነው የሚባለው ከብዙ ሚሊዮን አመታትን በቀለጠ እሳተ ገሞራ የሚፈጠር አይነት ድንጋይ ነው እና ከ7 ኪሎ ሜትር ነው የመጣው የተጓጓዘበት ምክንያት ምንም የሚታወቀው ነገር የለም ግን አንድ መላምቶች ጎድራ ይባላል ቦታ 7 ኪሎ ሜትር ነው ምናልባት
በዝሆኖችና ወይም ደግሞ ጃይንትስ የሚባል ግሪንግሮች ታስባለህ? እነዛ እስኪ አንዴ እንግባ ወይም እንትን ማድረግ እንችላለን። እሺ አንዴ ፕሊስ። አሁን ወደ ትልቁ መካነ መቃብር የአክሱማውያን ግዙፉን መካነ መቃብር ሞዘሌም ተብሎ ነው የሚጠራ። ይህንን በአርኪኦሎጂካል ቁፋሮ ተቆፍሮ ነው የተገኘው በ1965 ዓመተ ምህረት በኔቨል ቺትክና ፕሮፌሰር ዴቪድ ፊሊፕሰን ይባላል። እና እዚህ የነበሩ እቃዎች በሙሉ ተቆፍሮ ወጥተዋል። አሁን እንደምታየው ይሄ ግዙፍ መካነ መቃብር የአክሱማውያን ነገስታት ሊቀበርበት የነበረ ነው። የቀብር ስነ ስርዓታቸው እንዴት ነው ካልን በዚህ ሳይድ ያሉ ቸምበሮቹ ፍላሽ ላይ ተብራ ነበር። እነዚህ ቸምበሮቹ ነገስታቶቹና የንጉሱ ቤተሰቦቹ የሚቀበሩበት ናቸው። በዚህ ሳይድ ያሉ ደግሞ ያ የሞተው ንጉስ ወይም የራሱን ቤተሰብ የሆነ እቃው አብሮ ነው የሚቀበረው። ምክንያቱም ከሞት ህይወት ስለሚያምኑ ሪዘሬክሽን ስለሚያምኑ እቃቸው ግሬቭ ጉድስ ምንላቸው እዚህ አብሮ ኢንክሉዲንግ መጠጥ ይዘው ሌላ ቦታ ይነሳሉ ነገር እንነሳለን የሚል ሐሳብ አለ። ፎር አፍተር ላይፍ ዋው ፎር አፍተር ላይፍ እዚህ ነው የሚቀበረው አብሮ። ከዛ እነዚህ ሻፍት እንላቸዋለን። አንድ አላማቸው አንድ ንቅረት ሶሪ አንድ ብርሃን እንዲያስገባ ነው ከላይ ይሄኛው። ሁለተኛ ደግሞ ያ የሞተው ሰው ያው ስፒሪቱ ወይ መንፈሱ በዚህ አድርጎ ወደ ገነት ይወጣል ይባላል። ሲሚላር እንደነዚህ የግብጻውያንና በተለያየ የነበረው የዓለም ስልጣኔ ተመሳሳይ የቀብር ስነ ስርዓት ነበራቸው። እዚህ ላይ ስካልፕቸሮች ተገኝተዋል፣ አጥንቶችም ተገኝተዋል። አሁን ሙዚየም ስላለን ዲስፕሌይ ስላለ እዛ ሙዚየም ሄደንም እናየዋለን። ግን ይሄንን መቃብር ይቀጥላል ነገር እያያችሁ ተነገሩ። ገና ይሄንን ቁፋሮ አላለቀም። እሺ እንደገና ይሄን ታያታለህ። በር ናት። እስኪ አፈር ሞልተዋል። ይሄኛው በር ነው? አዎ በር ናት። ከዚህ የምትታየው ያለችው በር ናት። ይቀጥላል። ይሄን አልተቆፈረም። አፈር ሞልቶ ነው ያለ። ገና ተጨማሪ ክላሶች አሉ። እዚህ ላይ ብዙ ነገር እንጠብቃለን። ለምንድን ነው የማይቆፈረው? ፋይናንሻል እንዳልከው ነው እንጂ ከተቆፈረ ሌላ ነገር ይገኛል። ሌላ ነገር አለ እንደ ኧረ ይሄ መፈለግ አለበት። በደንብ ኢንቨስት ተደርጎበት ገና ነው ይቆፈራል። አርኪቴክቶቹ በአመት አንዴ ነው የሚመጡ እዚህ የሚቆፍሩ የብርት። እንዴት ትዕግስት ኖራቸው ግን? እኔ አሁን ትንሽ ገንዘብ ቢኖረኝ ኢንቨስት ለማድረግ ይሄ መቆፈር አይፈቀድም ነው? ፍቃድ ያስፈልጋል? እነሱ ብሪቲሽ አርኪቴክቶች ለመጀመሪያ ጊዜ ይሄን ስላገኙት ቆፍረው ስላገኙት እነሱ ናቸው የሚጨርሱት። ሌላም የጣሊያን አርኪቴክቶች የሚቆፍሩበት ቦታ አለ። የጀርመኖቹም አሉ፣ ፍሬንች አርኪቴክቶችም አሉ። 4 ሳይንቲስቶች ናቸው ያሉ እና በየሳይታቸው ይዘው ነው የሚቆፍሩ። ገባኝ። ኦኬ ቴንክ ዩ።